ዛሬ የጌታን ቃል ከኔ ጋር የምንካፈለው መንፈሴን በእጅህ አደራ ሰጣለሁ የሚል ነው። ርዕሱ እንግዲህ አሁን አንዳንዱ ሰው ሞባይሉን ከፍቶ ይሄንን ቃል ይነካና የቱ ጋር እንደሆነ ያወጣዋል እና ታይቶኛ አታውጡት ግድ የላችሁ። ብዙ ጊዜ በእግዚአብሔር ፊት ስሜቶቻችንን የሆነን የተሰማንን ነገር የማናልፍበትን ነገር የምንገልጥባቸው በጣም ብዙ ዝማሬዎች አሉ። ደስታችንን የምንገልጥበት፣ አንዳንድ ጊዜ ማዘናችንን የምንገልጥበት። አሁን ግን የሚመስለኝ ዝማሬዎቻችን አለመፍራታችንን የምንገልጥበት፣ አንፈራም የሚሉ ዝማሬዎች የሚበዙ ይመስለኛል። በስሎ፣ በችችካ፣ በሬጌ በሁሉም የሙዚቃ ስልቶች አንፈራም የሚል መዝሙሮች ብዙ አሉን። አልፈራም ማልፈራው ነገን አልፈራው ምክንያቱም እንልና እኔ እኮ አልፈራም ጌታ እኮ አለኝ እንላለን። ልክ ነን። የምን ደሞ እንዴት አድርጌ ነው ምሰጋው እንላለን። አንዳንድ ጊዜ ደግሞ የሚታየው የሚሰማው ሁሉ መጥፎ ቢሆን እኔ ግን አልፈራም እንላለን። አሁንም ልክ ነው። እነዚህ ሁሉ ዝማሬዎች ልብን የሚያነሳሱ ናቸውና እኔም ወዳቸዋለሁ። እነዚህ ዝማሬዎች እውነትም ናቸው፣ ችግርም የለባቸው። መዘመራችንም ስህተት ነው ልልም አይደለም የቆምኩት። መዘመራችንም ትክክል ነው። አንፈራም ማለታችን ትክክል ነው። ታዲያ ብንዘምር ምንድነው እያልከን ያለው ካላችሁኝ፣ በእግዚአብሔር ፊት እነዚህን ዝማሬዎች ስንዘምር እንዴት ነው የምንዘምረው የሚለውን ልጠይቅ ነው ዛሬ። እንዴት ነው ግን የምንዘምራቸው? አንዳንዴ ውስጣችን ያውቀዋል። አልፈራም እያለን ግን እንፈራለን አይደለም? ሰውነታችን ዘሏል፣ ልባችን ግን ደሞ በሌላ መንገድ ይዘላል፣ ይፈራል። በቃ እንደሱ እናደርጋለን። አልፈራም የሚል ሰው እንዴት ያለቅሳል? አንዳንድ ጊዜ ጉባኤ ማዕከል ዞር ስትሉ አልፈራም እኔ አልፈራም እያለ እንባው በዚህና በዚህ ይወርዳል። የሆነ የሚያስፈራው ነገር እንደሱ ይሆናል። ደስ ይለኛል እያለ ወይም የሆነ ነገር እያደረገ እንደሱ አይነት ነገር ይሆናል። አንዳንድ ጊዜ ግን ጥሩ ናቸው መዝሙሮቹ። እነዚህ መዝሙሮች መጽሐፍ ቅዱሳዊ ናቸው፣ እውነት ናቸው፣ ልብን ያነሳሳሉ፣ እምነትን ያነሳሳሉ። የእግዚአብሔርን ኃይል ያስታውሱናል። እግዚአብሔር ከኛ ጋር መሆኑን ያስታውሱናል። መዝሙሮቹ ይዘመራሉ። ግን እንዴት ነው በቃ ምንን እያደረገን? ችግሩ ስለ ድፍረት መዘመራችን ሳይሆን ለምን እንደምንዘምር በደንብ ገብቶን መዘመር። ምን ዘምረው ለእግዚአብሔር አይደለም ብዬ አምናለሁ። እነዚህን በአብዛኛው መዘምሮች ለእግዚአብሔር አይደለም። ለምን? እግዚአብሔር እንደፈራን ያውቃል። አልፈራም ጌታ ሆይ አልፈራም ብንለው እንኳን አይዞ ልጄ ፈርተሃል ነው የሚለን እንጂ እሱም አትፈራም ኮንፌስ አያደርግም አብሮን ማለት በቃ እንደሱ አይደለም የሚያደርገው። እውነቱ መዝሙሮቹን የምንዘምራቸው የኛኑ ነፍስ ለማነቃቃት ነው። የኛኑ ነፍስ የኛኑ መንፈስ ለማነቃቃት። አንዳንድ ጊዜ ስንደነግጥ ጥሩ ነው ደጋግመን እንደዚህ አይነት ነገር ስናል ከዚህ ነገር ውስጥ እየወጣን ሌላውን ነገር ደጋግመን ከማለት፣ ፍርሃታችንን ደጋግመን ከመናገር፣ እንደነዚህ አይነቱን ነገሮችን ደጋግመን ማለታችን ከዚህ ነገር እንድንወጣ፣ ነፍሳችን እንድትነቃቃ፣ ተስፋ እንዳላት፣ እግዚአብሔር እንዳለ፣ የሚያበረታ አምላክ እንዳለ መበረታታት እንጀምራለን እንጂ በዓለም ስንኖር ከፍርሃት ነፃ ልንሆን አንችልም። ይሄ ዓለም ተስፋ በመንቆርጥባቸው ዲስከሬጅ በሚያደርጉ ነገሮች የተሞላች ናት እና በየጊዜው የሚገጥመን ነገር ያስፈራናል። አንድ ሰው ታሞ ልጠይቅ ድንገት ነው የታመመው እና በጣም ጤነኛ ነው። በሆነ መንገድ እንገናኛለንና አብረን ቮለንተር ሆነን ፓርቲሲፔት የምናደርግበት ነገር አለን። በጣም ጠንካራ ነው። ማይንዱን በጣም ነው ማደንቀው፣ በጣም ነው ማደንቀው እና ድንገት አንድ ስብሰባችን ላይ ቀረ። አብረን የምንመራበት ስብሰባ ላይ እኔ ሰብሳቢ ነበርኩና እሱ ደግሞ ከኛ ጋር ኮሚቴ ውስጥ አለበትና ቀረ። ሲቀር ምንድነው የሆነው ብለን ስናጣራ ትንሽ አሞታል ተባለ። ሰውነቱ ከኔ በጣም ጠንካራ ነው፣ በጣም ጥሩ ሁኔታ ላይ ያለ ነው እና እንደሱ አይነት ነገርም ይገጥመዋል ብለን በቃ አሞታል ስትባሉ እንዲህ አይነት ሰው ቶሎ የሚመጣላችሁ ጉንፋን አሞታል ነው ወይ ሆዱን የሆነ ነገር በልቶ አሞታል እንጂ እንደዚህ አይነት ክሪቲካል ሲሪየስ የሆነ ነገር ይገጥመዋል የሚል በፍጹም እንዲህ አልነበረኝም። ለአጭር ጊዜ ነው ያወቅኩት። ግን በጣም ብሪሊየንት፣ በጣም የሚያስደንቅ ሰው፣ በቃ ዝም ብሎ ቢናገር ብሰማው ደስ የሚለኝ ሰው ነው።
ኋላ ላይ ግን ካለፈ በኋላ ስለሱ ብዙ ሰዎች ታሪኩን ሲናገሩ በጣም ብዙ አስተዋጽኦ ያደረገ ሰው እንደነበር ሰማሁ። እኔ ግን ባላጭር ጊዜ ብቻ ነው ለ3 ለ4 ወር ብቻ ነው ያወቅኩት። እና ድንገት ሆስፒታል ታሞ ልጠይቀው ስሄድ ፊቱ አሁንም ወዙ እንዳለ ነው። ምንም ነገር ያመመውም አይመስልም። እና አብረውን ያሉ ሰዎች በጌታ ስላልነበሩ እነሱ እንዲወጡ አረኩና እኔ ልጸልይለት ውስጥ ቀረሁና ሳዋራው ፊቱ ላይ ያየሁት ፍርሃት አስደነገጠኝ። የማየው ፊዚካሊ የማየው ሁኔታና እላዩ ላይ ግን ያለው ፍርሃት እና ተስፋ መቁረጥ የሆነ ነገር ታውቆታል። እና የሚገርመው ከዛ ቤት ገባ ተባለ። ቤትም ሄጄ ሳይሆን እንደሱ ቤትም አሁን ተደጋግፎ ይመጣል። ሰውነቱ አሁንም አልቀነሰም። እንደዛው ግን ደግሞ አሁንም ያ በእግዚአብሔርን ቃል ብንነግረው የሆነ ነገር ብንል ያ ክስክስ ያለው መንፈሱ አለ። እና ከዛ አይዞ ምናምን አበረታታሁትና ስወጣ ግን አሰብኩ። ብዙ ጊዜ ምንም የማንሆን ይመስለናል እንጂ ምንም የማንሆን ይመስለናል። ግን ብዙ ነገር የምንሆን ሰዎች ነን አይደለም? ብዙ ነገር የምንሆን ሰዎች ነን። አሁን ብዙ ስንታይ በጣም ከሚያስቁኝ ከሚያስደንቁኝ ንግግሮች መካከል ነግራችኋለሁ። ቀብር አካባቢ ሰው ልትቀብር እኮ ሄዳችሁ የሚሞት እኮ አይመስልም ነበር ትላንት አይቼዋለሁ ይላል ሰው። የሚሞት ሰው ምን አይነት እንደሚመስል አላውቅም። ያው ወይ የማቀቀ የሆነ ነገር ሲሆን ነው የሞተ ምን መስለው። ሰው ባይመስልም እንደዛ ነው። እና እዚህ ዓለም ላይ ስንኖር በማያቋርጥ ደግሞ የጠላት ጥቃት ውስጥም ስለምንኖር ብዙ ጊዜ ተስፋ እንቆርጣለን። ነገር ግን ምንድነው ችግራችን ነው? በተለይ እንደኛ ማህበረሰብ ያየሁት አሁን ብዙ ማስተካከል ካለብኝ ብዬ ለራሴም ከወሰድኩት ሰዎች ስሜቶቻቸውን በትክክል እንዲገልጡ አይበረታቱ። ሲያመን እንድናቃስት አይፈቀድልንም። ፔን ውስጣችን ሆኖ እንባችን ሲመጣ እንድናለቅስ አንተ አማኝ አይደለ ምናምን እንባባላለን። ቅልጥ ያለ ሐዘን ውስጥ ያሉ ሰዎችን እንሄድና ገና ከሐዘናቸው ግን ነግሬያቸዋለሁ። ለቅሶ ወንድሜ ያረፈ ጊዜ በጣም ከሚያበሳጩኝ ሰዎች መካከል ሊያጽናኑኝ መጥተው ከሚያበሳጩኝ መካከል ገና አይዞ ከማለታቸው በፊት ግን በጌታ ነው ብለው የሚጠይቁኝ ሰዎች እና ስሜቶቻችን እንድንገልጥ አንበረታታም። ከልጅነት ጀምሮ ወጥ ብለን ነው አይደለም ያደግነው እየተገረፍን። ልጄን አንዴ ግራ አጋብቼዋለሁ። ምን ባደኩበት መንገድ የሆነ ጥፋት አጠፋና እንዲህ ከዚህ በኋላ ታደርጋለህ ወይ አላደርግም፣ ዝም በል ደግሞ አትናገር፣ እሺ አትበለኝ እሺ። እና ኋላ ሲቆይ ነው እሺ አትበለኝ ለሚለው እሺ አትበለኝ ደግሞ ስለው እሺ ምን ይበለኝ አለ። በቃ ምንም መልስን ከለከላ፣ ምንም ስሜት ኤክስፕረስ እንዳያደርግ ሰውን ከለከላለን ምንም። ስለዚህ ያያድግብንና ቤተክርስቲያን ውስጥም በተለይ ከቅርባት በታት ወዲህ እየተሸነፈን እያየን እንዳልተሸነፈ ሰው መከራ ውስጥ እያለን መጽሐፍ ቅዱሳችን መከራን አራንድ በመከራ ውስጥ የሚያልፍ ካለ ይጸልይ ነው እንጂ አለው መከራ እንደሌለ ባስመስል አላለም። ከናንተ መካከል በቃ ያዘነ ሰው ቢኖር ይጸልይ አለ እንጂ በቃ እንዳዘነ ሰው ለምን ትመስላለህ አላለም። ምክንያቱም አሞኛል ብንል እንደ እምነት አልባ ስለምንቆጠር፣ አዘኛለሁ ብንል እንደው ዝም ብሎ የጌታ ደስታ እንደሌለን ዝም ብሎ መንፈሳችን እንደደከመ ሰው ስለምንቆጠር በቃ እንትን እያደረገን ዞር እያለን እያየን እንዘምራለን። አንዳንድ ጊዜ ካቃታችሁ ቁጭ በሉ እሺ፣ ችግር የለውም። በቃ በጌታ ጌታ ያየው የለ። መቅደሱ ለሁሉም አንድ አይነት አይደለም። መቅደሱ ለሁሉም ሰው አንድ አይነት አይደለም ማለት ምን መጣበት መንፈስ አንድ አይነት አይደለም። ሐናና የሆነ ሰው ሲመጣ እኩል አይመጣም። ሐና ግን ደግሞ ስትመጣ እያነባች እያለች ሊሆን ይችላል። እና ኤሊ ቢጠብቀው ሁለቱአችሁም አንድ አይነት ለምን አትሆኑም? አንቺ ምንድነው ደግሞ በጧት ሰክረሽ እንዲህ ምን ተው እንጂ እኔ እኮ ልቦ ያዘነብኝ ሲል አንዳንድ ጊዜ የኤሊ መንፈስ አለ ቤት ውስጥ። ሁሉም ሰው እኩል መዝለል አለበት፣ ሁሉም ሰው እኩል መዘመር አለ። እንደሱ ላይ ሆነ ይችላል። አንዳንዶቻችን ስንዘምር ደስ ብሎ ነው ከቤት የመጣ ነው። አንዳንዱ ደግሞ በተለያየ ምክንያት ነው።
ነገር ግን እንዳልኳችሁ ስሜቶቻችንን እንድናፍን እንገደዳለን። በቃ እንድናፍን ቤተክርስቲያንን ራሱ እስር ቤት እናረጋታለን። ሰዎች እውነተኛ ማንነታቸውን ኤክስፕረስ እንዳያደርጉ በቃ ፊትን እንትን አትበልብኝ ባክ ከፊት ወደ ኋላ ምናምን እንላቸዋለን። ሰባኪዎች ራሱ ምንድነው ወንድም ያንልም እና በጣም ከባድ ነው። እና አንዳንድ ጥናቶች እንደሚያሳዩት ደግሞ ሰዎች ዝም ብለው ስሜታቸውን ያለ አግባብ ሲያስሩት፣ ማልቀስ በሚገባቸው ጊዜ ሳያለቅሱ፣ ማዘን በሚገባቸው ጊዜ ሳያዝኑ፣ መሳቅ በሚገባቸው ጊዜ ሳይሰቁ፣ ስሜቶቻቸውን ያለ አግባብ ሲጫኗቸው ስለሚሆኑ ነገሮች ብዙ ነገርም የመጀመሪያ እንደዚህ ባረገን ቁጥር ስሜታችንን ኮንትሮል እያደረግን አይደል የበለጠ ስሜታዊ ይሆንን እንመጣለን። ስሜታዊ ይሆነን ስሜቶቻችንን እናጠራቀማቸዋለን። ስሜቶቻችን እንደሌሉ ብናስመስል አይጠፉም። እንደሌሉ ብናስመስል በቃ እኔ እኮ ምናምን ምን ብንል አይጠፉም። እስቲላሉ እየተጫናቸው ናቸው ያሉት። ስለዚህ አንድ ቀን ይጠራቀሙና መውጫ ሲያጡ ያለ አግባብ ይፈነዳሉ። አንዳንድ ሰው አይታችኋል። ቤት ውስጥ ብርጭቆ ተሰብሮ ቤቱ የፈረሰ ነው የሚመስለው። ብርጭቆ አይደለም ኢሹ፣ ብርጭቆ እኮ አይደለም። እና ብታጠኑ ሌላ ነገር ሆኗል። ያመከው ስሜት somewhere explode ያደርጋል፣ ይፈነዳል። ይሄ በጣም አደገኛ ነው፣ በጣም አደገኛ ነው። ይሄ ደግሞ በሰው ፊት ብቻ አይምሰላችሁ፣ ቆይቶ በእግዚአብሔርም ፊት እንዲህ ምን ያደርግልኛል ይላሉ። አንዳንድ ሰዎች አይታችኋል። በጊዜው ኤክስፕረስ ያደርጉ በችግር ውስጥ እያለፉ ራሳቸውን እንዳማኝ እየቆጠሩ የሆነ ነገር ሲያደርግባቸው እየቆጠሩ ምናምን አላስተነፈሱትም እና አንድ ቀን የሆነ ነገር ሲሆን ያጠራቅሙትና እግዚአብሔር ምን አደረገልኝ ምናምን ይላሉ። ከዛ በኋላ እና አረተው ብትሏቸው ሁሉ አይሰቡም። በቃ የመጨረሻው ነገር ሪሌሽንሺፓቸው ሳይቀር ከእግዚአብሔር ጋር ይበላሻል። ሌላው ጫናና ያለ መመንቸት ስሜትን ዴቨሎፕ እያደረግን እያሳደግን እንመጣለን። አእምሮአችን ይዝላል፣ ምቾት እያጣን እንመጣለን። ከመጠን በላይ ስሜትን መቆጣጠር በሽታም ሊያመጣ ይችላል። ውሳኔዎቻችን በስሜት ላይ የተመሰረቱ ይሆናሉ። ከዛ በኋላ ትልልቅ ውሳኔዎችን ሳይቀር አንዳንድ እህቶች እኮ ጥሩ ነው እኮ እኔ ማግባት እፈልጋለሁ ጸልዩልኝ የሚሉ እህቶች ጌታ ይባርካቸው። ትክክል እኮ ነው፣ እያስተነፈሱት ነው፣ ፍላጎታቸውን እያስተነፈሱት እንጸልይለ። አንዳንዶች ምንም እንደው በቃ ለጌታ ጀንደረዋ ተደርገው እንደተጠሩ አስበው ምንም ሳያስመስሉ ይኖሩና ድንገት ከአገልግሎት መካከል ያገኘናቸው ሰዎች አሉ። በጌታ ያልሆነ ሰው መጨረሻ ላይ አየ ቆይቶ የሚፈነዳው አደገኛ ነው፣ ጉዳት አለው። በትክክል ጸሎት የሚፈልገው ማጸለይ፣ በትክክል ምክር የሚያስፈልገውን መመከር በጣም ያስፈልጋል በጊዜው ስሜቶቻችን። ሌላው በቃ እየተገለልን እንመጣለን፣ ብቸኝነት እየተሰማን ይመጣል። ሰው ሁሉ ማይረዳን ይመስለናል። ሰዎችን እየተቀየምን ያዘንን እንመጣለን። የግንኙነታችን ይበላሻል። ምክንያቱም ሰዎች በቃ ሁሉ ጊዜ ሲያዩን ያ ነገር ውስጣችን እያመቀን ከውስጣችን ጋር ያወራን ስሜታችንን ስለሆነ የምናወራው ለሰዎች ኤክስፕረስ የምናደርገው የተለየ ነገር እየሆነ ይመጣና ግንኙነት ደግሞ ሚቹዋል ስለሆነ የጋራ ስለሆነ ከዛኛውም አካል ከዚህኛውም አካል መልስ የሚጠብቅ ስለሆነ በትክክል መልስ መመለስ ያቅተን እየተጎዳን እንመጣለን። ተአማንነት እናጣለን። የአእምሮ መታወክ ይገጥመናል። አንዳንድ ሰዎች በቃ ስሜታቸው ሳይገልጡ ዴሉዥናል የሆኑ ሃሉሲኔት የሚያደርጉ በቃ መጨረሻ ላይ ሁሉ ነገር የሚመስላቸው ሰው ሲያወሩ ሲንሾካሸክ ራሱ በቃ ስለኔ ነው የሚሉ መጨረሻ ላይ በቃ ይሄደ ይመጣና እንደሱ አይነት ነገር እንሆናለን። በጣም አደገኛ ነው። አካላችንም ይታመማል። በቃ የስትረስ የሚባለው ነገር አለ አይደል? ቋሚ የሆኑ ነገሮች ህይወታችን ላይ ሲከሰቱ ምንድነው የምንሆነው? አየ እየቆየ ስትረስ ያመጣብናል፣ ጫና ይፈጥርብናል። በጣም ብዙ ነገር ውስጥ የሆድ ህመም ሁሉ ያሳምማል አሉ። በጣም ልዩ ነገር ያደርጋል። ስለዚህ ይሄ ሁሉ ነገር የተናገርከው እንግዲህ እኔ ሳይኮሎጂ አስተማሪ አይደለሁ። ምን ልታረግ ነው ስል የእግዚአብሔር ቃል ልነግራችሁ ነው። የእግዚአብሔር ቃል መዝሙር 31 ላይ ዳዊትን የሚገልጥበት መንገድ በጣም ያስደንቀኛል። እያነበብን መጽሐፍ ቅዱስ እያነበብን እንዳለን ታውቃላችሁ። እና መጽሐፍ ቅዱስ እያነበብን አሁን አመቱ ሙሉ እናንበብ እያለን ከቤተሰብ ጋር እያነበብ እኔ መዝሙር 31 ላይ ስቆም መዝሙር 22 ላይ ስቆም ቆሜያለሁ።
ሄዳችሁ መዝሙር 22ንም አጥኑት። አንድ ቀን ጌታ ከፈቀደ እንነጋገራለን። መዝሙር 22 ላይ መዝሙር 31 ላይ በጣም ብዙ ነገር እንዳስብ አደረገኝ። መዝሙር 31 አንዱ ያነበብነው ክፍል ነው በእነዚህ ባለፉት ሳምንታት ውስጥ። ዳዊትን በአብዛኛው የምናውቀው በጥንካሬው ነው። ታስታውሳላችሁ። ዳዊት በጣም ጠንካራ ሰው ነው። ገና ታዳጊ እያለ ቲኔጅ እያለ የፊልስጤምን ኃያል ጀግና የጣለ ሰው፣ እስራኤልን የታደገ፣ ቤተ መንግስቱን ከውርደት ያዳነ፣ ደግሞ እየቆየ ሲመጣ ቤተ መንግስቱን ራሱ የገባበት ወንበሩን የተቆጣጠረ፣ እግዚአብሔር አምላክ ራሱ እንደ ልቤ የሆነ የእሴይ ልጅ ዳዊትን አግኝቻለሁ ብሎ የመሰከረለት ሰው ነው። ጠንካራ ሰው ነው። የዚህ ሰው ግን ሌላ ጠንካራ ሰው መዝሙርን ስታነቡ መዝሙር ዳዊትን በአብዛኛው ስታነቡ የዚህ ሰው ሌላኛው ጠንካራው ጎን በእግዚአብሔር ፊት ታማኝና እውነተኛ ነው። የሚያልፍበትን መንገድ የሆነውን መንገድ አይሰውርም፣ አያስመስልም። እግዚአብሔር ዛሬ እንደዚህ ያለ መንፈስ ይስጠን። በፍጹም አያስመስልም። የሆነውን ነገር ይናገራል፣ አይሸሽግም። እግዚአብሔር ይታዘበኛል አይልም። ወገኖች ሆይ ብዙዎቻችን እንደሚመስለን እግዚአብሔር ስንንበረከክ ሊታዘበን አይደለም ዙፋኑ ላይ ቁጭ ያለው እንደሚመስልን። በቃ አንዳንዶቻችን ልክ ስንንበረከክ እግዚአብሔር ማስታወሻ ደብተሩን ይዞ ደሞ እንዲህ ትላለች እንዴ የሚል ነው የሚመስለን። እግዚአብሔር እንደሱ እንዳልሆነ ገብቶታል። መፍራቱን፣ መጨነቁን፣ መግለጥ ምንድነው መድከሙን፣ ጥልቅ ሐዘን ውስጥ መሆኑን፣ መሰበሩን አይሸሽግም። እንደተተወ ሲሰማው፣ እንደተከበበ ሲሰማው እኔ ነፃ ነኝ፣ አልተከበብኩም፣ አልተጨነቅኩም አይልም። መጨነቁን፣ መታመሙን ይገልጣል። የመጀመሪያው ነገር በጣም ያስገረመኝ ነገር ከቁጥር 9 እስከ 11 ባለው ውስጥ የሚሰማውን ህመም በጠንካራ ቃላት ይገልጣል። እንደዚህ ይላል። ቃሎቹን ስሟቸው፣ ጠንካራ ናቸው። አይኖቼ በሐዘን ደክመዋል ይላል። አልቅሳችሁ 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 አይናችሁን ቆጥቁጧችሁ ያውቃል? እስከዛ እስከውን ድረስ በእግዚአብሔር ፊት ያለቀስኩባቸውን ጉዳዮችና ጊዜያት አስታውሳለሁ። አልቅሼ 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 ስነሳ አይኔን ቆጥቁጦኝ የተነሳ ዳዊት አንድ ጊዜ ሲጸልይ አይደለም፣ አሁን ከማልፍበት መንገድ የተነሳ አይኖቼ በሐዘን ደክመዋል። ቆጥቁጦኝ ቆጥቁጦኝ አሁን አይኖቼ ዝለዋል። እንደዚሁኝ ብቻ አይደለም፣ ይገርማል ጌታ ነፍሴም ስጋዬም ዝሏል። አይኖቼ ብቻ አይደለም፣ ነፍሴም ስጋዬ ውስጤም ውጬም ዝሎብኛል። አሁን ይሄ ድካሜ የምታየው በስጋዬ ላይ የምታየው ይሄ ብቻ አይደለም፣ ነፍሴንም ብታያት ጌታ ሆይ እንደዛው ናት። ነፍሴም ዝላብኛለች፣ ደክማብኛለች። ጌታ ሆይ ይላል እድሜ በመቃተት አለቀ። በመቃተት አለቀ ማለት ምን ነው ታውቃለህ? ግሮን በማድረግ በማለት እኮ አለቀ እያልኩ በፊት ጌታ ሆይ አለቀ እኮ እድሜ እኮ ሊያልቅ ነው። ምን እያልኩ በመቃተት አለቀ አልኩ በፊት። ጉልበት ከዳኝ። ምን አይነት አገላለጽ ነው? ጉልበት ከዳኝ ብቻ አይደለም፣ ቀጥሎ ያለው ቃል ይገርመኛል። አጥንቶቼ ሟሙ ይላል። መቆም አቃተኝ፣ ዛልኩኝ። ጌታ ሆይ ከዚህ በላይ የውስጥ ሐዘንና ችግርን መግለጫ ቃላቶች ይገኙ ይሆን? በጥልቅ ሐዘን በከባድ ችግር ውስጥ ያለፋችሁ ያላችሁበት፣ ቤተሰቦቻችሁ ህመም ውስጥ ያለፉ ሊሆን ይችላል። ኢኮኖሚካል ክራይሲስ ውስጥ ገብታችሁ ሊሆን ይችላል። ከስራ ተባራችሁ ሊሆን ይችላል። ያለፋችሁ ያላችሁበትን መንገድ አላቅም፣ ግን ዳዊት እንደናንተ አይነት ችግር ውስጥ አልፎ ኤክስፕረስ አድርጓል ራሱን። አይዟችሁ፣ ሰምታችሁኛል ያልኩት አይዟችሁ። ሰው ነው እምነት እንደሌላችሁ የሚቆጥራችሁ፣ እግዚአብሔር ግን ይሰማል፣ እግዚአብሔር ያያል። እና ዳዊት እንደዚህ ነው፣ ነፍሴ በውስጤ ዳከመች ዛለች፣ አጥንቶቼ ሟሙ። ጌታ ሆይ እስከ መቼ ድረስ ነው የምትተወኝ? ቃተትኩ እኮ ነፍሴ እኮ በመቃተት እኮ አለቀች። ጌታ ሆይ እያልኩ እኮ ነው። እና መቼ ነው እስከ መቼ ዝም ትለኛለህ? ጌታ ሆይ ዳዊት ብዙ ጊዜ እስከ መቼ የሚላቸው ነገሮች ዝም ትለኛለህ? እድሜ እኮ ሊያልቅ ነው እየቃተትኩ። ጌታ ሆይ እድሜ ቃተትኩ እኮ ምን ትለኛለህ? አይ እያሉ እኮ ጎረቤቶቼ ደግሞ ተዘባበቱብኝ። ሁሌ ነው እንደ ሰው የሚቃተተው አሉኝ። አንደኛው ፍራቻችን ሰው ምን ይለኛል አይደል? ሰው በዚህ መንገድ ያቀኛል። ጎረቤቶቼ መዘባበቻ።
ለወዳጆቼ መሳለቂያ ሆንኩኝ። ዛሬም ጸሎቱ ይሄ ነው። ርዕሱ ይሄው ነው አሉኝ። በጣም ያሳዝነኝ ደግሞ መንገድ ላይ ያገኙኝ ሁሉ ሸሹኝ አለ። አይ ሌላ ወሬ የለውም ብለው ሌላ ወሬ። ምክንያቱም አንዳንድ ጊዜ እንደሱ ነው ሰባኪያን ሳይቀር እኔ በጣም ያሳዝነኛል። አንዳንድ ጊዜ ወንድሜ ሁሉ ጊዜ ሐዘን ከሚያወራ ሰው ራቅ ይገባል ምናምን። ተው እንጂ እንደሱ አይባልም። እንደሱ አይባልም ይሉናል እኮ ሐዘን ከሚያገኝ ምስጋና ከሚያውጅ እንትን ከሚያውጅ ምናምን እንላለን። መጽሐፉ ከሚያዝኑ ጋር እኮ ዘኑ ነው የሚለው። ምን የሆነ እምነት ቢስ የሆኑ ሁሉ ጊዜ የሚያደክሙ ሰዎች ሊኖሩ ይችላሉ። የእግዚአብሔርም ውለታ በህይወታቸው የማይገባብ ግን ሁሉ ሰው እንደዛ አይደለም። አንዳንዱ ሰው ሐዘን ዝም ብሎ የሚያወራል ሪል ስብራት ውስጥ እያለ ነው። እግዚአብሔር ደግሞ አንተን አጠገቡ አድርጎለታል አይደለም? እንደሱ እኮ ነው ዳዊት እንደሱ እኮ ነው የሚለው። የሚያገኙኝ ሸሹኝ። ና መጣ ዳዊት አሉ። ይሄን ሊያወራ ነው። ቆይ ትሽሸው አሉና ሸሹኝ። ቀጥሎ ያለው ነገር ደግሞ በጣም ይገርመኛል። ጌታው ይሄ ነው የሚገርመኝ። እኔማ ወዳጆቼ እሺ በመንገድ አግኝተውኝ ነው ሸሹኝ። ይገርማል። ወዳጆቼ ሰውም እንደው እኔ እንደሞተ ሰው ተረሳው። መኖሬ እንኳን ማንም ልብ የማይለው አይነት ሰው ሆንኩ። ጌታው ልኖር ልሞት የሚያስታውሰኝ ሰው የለም። እንዲህ አይነት ችግር ውስጥ ያላችሁ ሰዎች ዳዊት ወንድማችሁ ነው፣ አልፏል። በዚህ ውስጥ አልፏል። ትልቁ ዘማሪ ይሄን ሁሉ መጽሐፍ ይሄን ሁሉ መዝሙር የጻፈለት ሰው እዚህ ውስጥ አልፏል። ስሜቱን ገልጧል። እንደተሰበረ የሸክላ ዕቃ ተቆጠርኩ። የአዲሱ መደበኛው ዕቃ ትርጉም ነው የሚለው። የቀድሞ ትርጉም ደግሞ ይገርመኛል። እንደተበላሸ ዕቃ ተቆጠርኩ ይላል። እንደተበላሸ ዕቃ መቆጠር ታውቃላችሁ? እንደ ሸክላ ዕቃ ማለት እናንተ አሁን ስብርብር ያለ እንትን ምንድነው ብርጭቆ ቆይ በጥንቃቄ አንሳው ምናምን ነው የምትሉት። ቶሎ ማነሽ ማፈሻውን አይደል የምትሉት። ጌታው ይኸውልህ ማፈሻውን አንጣ እየተባልኩ ነው። ማንም ሰው ልብ አይለኝም። እንደተበላሸ ደግሞ እንደማይጠቅም ዕቃ ነው የተቆጠርኩት። እንደዚህ ነው የተቆጠርኩት ጌታ ሆይ። እና ምን ትላለህ ነው? ዙሪያዬ ሽብር ሆኗል፣ ተጨንቄያለሁ፣ እየጮህኩ ነው ጌታ ሆይ። እነዚህ ሁኔታዎች የሚያሳዩን ዳዊት እያለፈበት ያለበትን ጉዳይ ነው። የቱ ጋር እንደሆነ እንደዚህ እንዳለፈ አናቅም። ልጁ ያሳደደው ጊዜ ሊሆን ይችላል፣ አናቅም። ሳኦል ያሳደደው ያለ ጊዜ፣ ምክንያቱም ብዙ መዝሙሮች ዳዊት በዚህ ጊዜ ዘመረ ይላሉ። ይሄኛው ኮንቴክስት አልተቀመጠለትም። የዳዊት መዝሙር ተብሎ ብቻ ነው የተቀመጠው። ምኑ ጋር ግን ዳዊት እንደዚህ እንዳለፈ አናቅም። ግን ደግሞ ጥልቅ ሐዘን ውስጥ፣ ጥልቅ ስብራት ውስጥ፣ ጥልቅ መተው ውስጥ ግን እንዳለፈ እናውቃለን። እና የተሰማውን ነገር ግን አይደብቅም። በልባችን ምሬት እያለ በልባችን ሐዘን እያለ መንፈሳዊነትን ለማሳየት ጥቅስ መፈለግ ስህተት ነው። ጥቅስ አትፈልጉ ስትጸልዩ። እና አንዳንዱ ሰው ለመጸለይ ግድ የእግዚአብሔር ቃል አጥኑ። ስለ እግዚአብሔር ቃል ማጥናት በስፋት እንዳስተማርኩ ታውቃላችሁ። አርባ የእግዚአብሔር ቃል ማወቃችሁን ደግፋለሁ። ግን ለመጸለይ ፎርሙላ ያስፈልጋችሁ ያስቀኗቸዋል አንዳንድ ሰዎች አይደል? ኢሳይያስ ላይ እንደዚህ ተብሎ እንደተጻፈ፣ ማርቆስ ላይ ደግሞ ሉቃስ ላይ ኢት ፕሬየር። ለእግዚአብሔር ሉቃስን ማርቆስን አትነግረው። እግዚአብሔር እውነተኝነትን ነው የሚፈልገው። እኛም ይፈልገን ሁሉ ጊዜ እግዚአብሔር ትክክለኝነትን እንጂ እውነተኝነትን አይመስልንም። ስለዚህ በፊቱ እውነተኛ ሳይሆን ትክክል መሆን ነው የምንፈልገው። ላለመሳሳት በቃ ጥቅስ ጠቅሰን ጥሩ እኮ እንዲህ ብሎ ተጽፏል ብሎ ተጸልዩዋል፣ ይጸለያል። ግን አንዳንድ ጊዜ ስብር ስትሉ በፊቱ ስብር በሉ። በራችሁን ዝጉና ከፈለጋችሁ ብቻ በሉት። he understands your feeling። ይረዳችኋል። እግዚአብሔር ያውቃችኋል። ሰው ነው ምንነካው የሚለው ሰውን ጀጅ ማድረግ እንዳቆም ያደረገኝ አንድ ወንድም አስተውሳለሁ። በጣም እኔ በማይበት አይን ትክክል አይደለም፣ እግዚአብሔር ቤት እንደዛ መኖር የለበትም ብዬ ማስበው ሰው ነው። ለምን አያስተካክልም? ለምን ይሄን አያስተካክልም? ለምን ይሄን አያስተካክልም? አንድ ቀን ምን እንዳነሳሰው አላውቅም። የተከራየሁበትን ቤት እኔ ጎረቤት ማደር ስለምችል እዛው የተከራየሁበት ቤት እባክህ ለአንድ ሳምንት ልጸልይበት እና ቤትህን ስጠኝ አለ። ደስ አለኝ። እንዴ ተለውጦ እሱ ገብቶ ጾም ጸሎት ብዬ ሰጠሁት።
እሱ ሲጸልይ እኔ ሳለቅስ ከረምን ከልቤ። ከሱ ጎን ነበር እኔ የምተኛው በዛ በኩልና ጸሎቱ ሁሉ ይሰማኛል። ስሙን እየጠራ እኔ የማቃቸውን ጉዶች ሁሉ እየዘረገፈ ጌታ ሆይ ከሌነኝ እኮ ይሄንን እኮ አድርጋለሁ ታቀኛለህ እኮ ይላል። ጥቅስ አይናገርም። እኔ በራሴ ላይ ፈረድኩ። ምን አይነት ሰዎች ነን ግን ብዬ ምንም ልረዳው እኮ አልሞከርኩም። በድርጊቱና በመንገዱ ላይ ነው የፈረድኩ። እሱ ለካ አቅቶት ነው። እሱ ለካ ደክሞ ነው። ጌታ ሆይ እኔን ታቀኝለ እኔ ዱርዬው ይላል። ታቀኝለ ጌታ ሆይ ይኸውልህ እነከሌ እኮ እንደዚህ ብለውኛል ግን እኮ አቅቶኝ ነው ጌታ ሆይ ይላል። ፍርፍር ይላል። እኔ አያኝም እሱ ከሱ ጎኖኛ ያለቅሳለሁ። ከልቤ ነው የምላችሁ። ምን አይነት ከዛ በኋላ እግዚአብሔር እንዴት እንዳወጣው አውቃለሁ። አንዳንድ ጊዜ ችግሮቻችን ምን እንደሆነ ታውቃላችሁ? እኛ የሆነውና የምናደርገው ነገር ይለያያል። በቃ we pretend as if we're okay በቃ ምንም አልሆንኩም ደህና ነኝ። ውስጥህን ማን ያህል ለብሰህ ውጣ ሽክ ብለህ ውጣ እንደሚባል እግዚአብሔር ፊት እንደሱ ሽክ አትልም። እግዚአብሔር ውስጥንም ውጭንም ያያል አይደለም? ሰው ነው በቃ ሰው ምን በላ አይልህም ይላል። አየህ ሰው ምን በላ ምን ለበስክ ነው የሚልህ። እግዚአብሔር ምን በላ ምን ለበስክም ያውቃል። ስለዚህ በውጪ በሆነ በተሸፋፈነ ነገር እግዚአብሔር ፊት መቅረባችን ሪል የሆነ ፊሊንጋችን በሱ ፊት ስብር ማለት እና ፕሪቴንድ አለማድረግ በቃ ጀግና በፊቱ አለመሆን እና ዳዊት እንደሱ ነው የሚለው። ከዛስ እዛ ጋር ግን አይቆምም። ትልቁ ችግር እዛ ጋር ከቆምን ነው። እዛ ጋር አይቆምም። ስሜቱን ወደ ጸሎት ይለውጠዋል። ስሜቶቻችሁን የሚሰማችሁን ስሜት ከዛ በኋላ ወደ ጸሎት ለውጡት። ዳዊት ከዛ መማቀቅ ውስጥ ወጥቶ ቁጥር 15 ከ17 ባለው ውስጥ ደግሞ የመጀመሪያው ነገር የሚለው ዘመኔ በእጅ ነውና ከጠላቶቼ ታደገኝ ይላል። እነዚህ ሁሉ ጠላቶች አሉ አይደል? ግን አንድ ነገር እርግጠኛ ነኝ፣ ሁኔታ ያለው በእነሱ ቁጥጥር ስር አይደለም። ዘመኔ ያለው በእነሱ ውስጥ። እነሱ ዘመኔ እንደፈለጉ አይሰፉትም፣ አይቀዱትም፣ ዘመኔን አይሰሩትም። ዘመኔ በሚስቴ እጅ፣ ዘመኔ በልጆቼ እጅ፣ ዘመንሽ በባልሽ እጅ አይደለም ያለው። በጎረቤቶቻችሁ በአሰሪዎቻችሁ እጅ አይደለም ያለው ዘመናችሁ። ዘመናችሁ ሁሉን በሚቆጣጠር በእግዚአብሔር እጅ ነው። እሱ ዘመንን ይቆጣጠራል። ነገ በሱ እጅ ነው ያለው። እግዚአብሔር ሆይ ዘመኔ በእጅ ነው ማለት እኔ ካልኩ እየተሳቀቅኩ ግሮን እያደረግኩ እየቃተትኩ ዘመኔ አለቀን ያልኩ ጌታ ሆይ ግን ደግሞ አንድ ነገር ማውቃለሁ፣ ዘመኔ በዚህ አያልቅም። እግዚአብሔር ይመስገን። ዘመኔ በማጅ ነው ያለው፣ ባንተ እጅ ነው ያለው። ዘመኔ ባንተ እጅ ነው ያለው። አንተ ነህ የዘመን ባለቤት፣ አንተ ነህ የታሪክ ባለቤት። ስለዚህ ጌታ ሆይ አንተ ዘመኔን ስለመጣክ እባክህ ጌታ ሆይ ከሚያሳድዱኝ አድነኝ። ወይ ሳውል ይሆናል ወይ አቤሴሎም ይሆናል አናውቀውም፣ ግን ከሚያሳድዱኝ አድነኝ። ጠላቶቻችሁ ምን ናቸው? ሊያጠፋችሁ የተነሱ ማን ናቸው? ማን ነው የቆመባችሁ ከዙሪያችሁ? የትኛው ነገር ነው አሁን ሊያጠፋችሁ የቆመው? የትኛው ነገር ነው? በነብዬ ከሀገር በጠፋ የሚያሰኛችሁ የትኛው ነገር ነው? ግድ የላችሁም፣ ዘመናችሁ በዛ ነገር እጅ አይደለም። እና አንዳንድ ጊዜ አንድ ወጣት የሆነ ነገር ጽፋ ይውና እንደው ከዚህ ሀገር ጎርፍም ቢሆን በወሰደ ምን አይነት ነገር ውስጥ አልፋ ይሆን ማለት ጎርፍ የት እንደሚያደርስ ያወቀች አይመስለኝም። ግን እንደው ከዚህ ሀገር ጎርፍም ቢሆን ጠርጎ በወሰደኝ ምናምን ትላለች። ምን አይነት ምሬት ውስጥ ሆና ይሆን? እና አንዳንዶቻችሁ እንደዛ አይነት ነገር ውስጥ ልትሆኑ ትችላላችሁ። ግድ የላችሁም፣ ዘመናችሁ አሁን በመታልፉበት ነገር ውስጥ አይደለም ያለው። ዘመናችሁ በእግዚአብሔር እጅ ነው ያለው። አሜን አትሉም? በደንብ ስለዚህ ይላል አድነኝ ይላል። እስቲ አድነኝ በሉ። እስቲ በደንብ ብላችሁ ጮኻችሁ አድነኝ በሉ እስቲ። እና ምን ይላል? አድነኝ ጌታ ሆይ፣ ፊትን በአገልጋይ ላይ አብራ፣ በባሪያ ላይ አብራ፣ አሁንም በምህረት አድነኝ። እና እግዚአብሔር ሆይ በቃ ወዳጆቼም ትተውኛል፣ እንደሞተ ሰው ተረስቻለሁ፣ እንደተበላሸ ዕቃ ሆኛለሁ አይደለም፣ እንደተሰበረ ሸክላ ሆኛለሁ አይደል ጌታ ሆይ። ወዳጆች በመንገድ ሲያልፉኝ አይቻለሁ አይደል ጌታ ሆይ። አሁን ግን ጌታ ሆይ
ወደ አንተ ጮኩ ይላል መጨረሻ። ወደ አንተ ጮኩ፣ እነዚህ ሁሉ አሳፍረውኛል፣ ፊት ነስተውኛል። አቤቱ ወደ አንተ ጮኩ፣ ፊትን አብራ። አቤቱ ጌታ ሆይ ወደ አንተ ጮክ ያለውና አልፈር። አሁን ግን አንተ ግን አታሳፍረኝ፣ እንደነሱ ፊት አትንሰኝ ማለት ነው። እግዚአብሔር እንደ ሰው አይደለም፣ ፊት አይነሳም። በባሪያዎቹ ላይ እንደገና ፊቱን ያበራል። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ፊቱን ያብራላችሁ ማለት እኮ ይቀበላችሁ፣ ይሳቅላችሁ ማለት እኮ እግዚአብሔር ፈገግ ይበለላችሁ ደስ እኮ ማለት ነው። እግዚአብሔርን ፊቱን አያጥቁርባችሁ፣ አይመልስባችሁ። እግዚአብሔር ፊቱን አይመልስባችሁ፣ ሳያችሁ እንዲህ አይበል እኮ ማለት ነው። አቤቱ ጌታ ሆይ አንተ ግን እንደነሱ መንገድ ስታየኝ አትሂድብኝ ጌታ ሆይ፣ አንተ ግን አትዝጋኝ ጌታ ሆይ፣ አንተ ፊትህን አትመልስብኝ፣ አንተ አትርሳኝ ጌታ ሆይ። አቤቱ ፊትህን አብራልኝ ለአገልጋይ፣ አቤቱ ወደ አንተ ጮክ ያለሁና አልፈር ይላል። እንደሱ ብቻ ብሎ አይደለም የሚገልጠው ስሜቱን። እንደገና ደግሞ አሁን ታደገኝ ፊትህን አብራልኝ ይልና እየቆየ ሲሄድ ጸሎት ጥሩ ለምን ጥሩ እንደሆነ ታውቃላችሁ? ጸሎት እንደው ድቅቅ ባላችሁበትም ጊዜ እንደው ቃላት እንኳን ቢጠፋባችሁ በእግዚአብሔር ፊቱ ነው። ጸሎት ጥሩ ነገሩ ምን እንደሆነ ታውቃላችሁ? ሲቆይ ተስፋን ይወልዳል። በጸሎት ፊት የቆየ ሰው ተስፋን ይወልዳል፣ ተስፋን ያመጣል። ዝም ብሎ ግን ይሄ በቃ እኔ አልጸልይም እንትንም አልልም ምናምን ስትሉ ነው አደጋው። እሱ ነው አደጋው። ስትጸልዩ ተስፋ እየተወለደ ይመጣል። ዳዊት በጉዳት ውስጥ ሲሆን ቀስ በቀስ ያ ተክዣለሁ እንትን ብያለሁ የሚለው ሰውዬ እየተነቃቃ መጣ፣ ቀና እያለ መጣ። ዳዊት ጉዳቱን በእግዚአብሔር ፊት ቢናገርም እግዚአብሔር ደግሞ እንዲህ ይለዋል። አሁን ሲጸልይ ሌላ መንፈስ መጣበት። እንዲህ ይለዋል፣ በአንተ ተተግኛለሁ ማለት ምን ማለት ነው? እንዲህ አይደል? አንተን እንዲህ ብያለሁ ማለት እኮ በአንተ ተተግኛለሁ ጌታ ሆይ መጠጊያ ሁነኝ፣ መጠጊያ አለት ሁነኝ፣ ምሽግ ሁነኝ ጌታ ሆይ። በቃ መጣው። ያው እነዛ ሁሉ ተፉኝ፣ እነዛ ሁሉ ተውኝ፣ እነዛ ሁሉ አላገጡብኝ፣ መዘባበቻ መሳለቂያ አደረጉኝ። አሁንስ ሮጬ ወደ አንተ ተተገንኩ። አንተስ ጌታ ሆይ መሸሸጊያ አለት ሁነኝ። እግዚአብሔር በዚህ ማለዳ መሸሸጊያ አለት ይሁናችሁ። ሰው ሚስ አንደርስታንድ አድርጎ ብዙ ሰም ሰጥቷችሁ ሊሆን ይችላል። እግዚአብሔር ግን እንደሱ ሚስ አንደርስታንድ አያደርጋችሁ። በአንተ ታመንኩ፣ ስለዚህ መጠጊያ ሁነኝ። በቃ ጌታ ሆይ አንተን ነው አንተ መሸሸጊያ ሁነኝ፣ አለቴ መጠጊያ ሁነኝ። ስለ ስምህ ስትል ምራኝ ጌታ ሆይ፣ መንገዱን ጠቁመኝ፣ አንተ መጠጊያዬ ነህና ይልና ርዕስ አድርጌ ለዛሬ የመረጥኩትን ቃል ይናገራል። መንፈሴን በእጅህ አደራ ሰጣለሁ ይላል። ዘመኔ ብቻ አይደለም በእጅህ ያለው፣ ከዚህ በኋላ መንፈሴን ይሄው ጌታ ሆይ እንደፈለገ ይሁን የትም አይደለም የሚሄደው፣ ያው በቃ ቢሎ ራሴን አንተ ላይ ወረውራለሁ። እግዚአብሔር እንደዚህ ይርዳችሁ፣ ራሳችሁን እርሱ ላይ እንድትጥሉ። የእግዚአብሔር ቃል ሲናገር እኮ ድሃ ራሱን በአንተ ላይ ይተዋል፣ አንተ ለድሃ አደጉ ረዳቱ ነህ ይላል። ለድሃ አደጉ ረዳቱ ስለሆነ ድሃ አንተ ላይ ነው ራሱ ቢተው። ስለዚህ ጌታ ሆይ ምንም እንዳልተፈጠረ አላስመስልም፣ አለቴ መጠጊያዬ ነህ፣ አልክድም። በቃ ወደ አንተ ተጠግቻለሁ። ነገር ግን አሁን መንፈሴን በእጅህ አኖራለሁ፣ በእጅህ አደራ ሰጣለሁ። ህይወታችን ትግል ውስጥ ሊሆን ይችላል፣ ግራ ሊያጋባን ይችላል። አንድ ነገር ግን እርግጠኛ ላደርጋችሁ፣ በእርሱ እጅ የገባ ነገር አይበላሽም። እስቲ አሜን በሉ ባካችሁ። በቃ እንደተበላሸ ቃል ሆናችሁ የተሰበረ ዕቃ ሆናችሁ ሊሆን ይችላል። እሱ እጅ ከገባችሁ ግን ልንገራችሁ፣ ተሰባብራችሁ ከሆነ እንደገና ይጠግናችኋል። እሱ እውነተኛው የሸክላ ዕቃ ሰሪ አይደለም። ፈርሳችሁ ከሆነ ይችልበታል። እንደገና ያበጃችኋል ማለት ነው። እንደገና ይሰራችኋል። እና ዳዊት እጅ ራስን በቃ በማታበላሸው እጅ ውስጥ ራስን ተዋል። ብዙ ጊዜ የሚያቀተን እሱ ነው። ራሳችንን መተው፣ ለመቆም እንታገላለን። ግድ የለም ለቀቅ አድርጊው የራስሽን። አንዳንዱ ነገር ልቀቂው፣ አንዳንዱ ነገር ተዩ። እግዚአብሔር እንደገና ያበጀናል። ስለዚህ ለራሱ አሁንም የእግዚአብሔርን ታማኝነት ያስታውሳል። ጸሎቱን ወደ ተስፋ ቀይሮ በእግዚአብሔር እታመናለሁ ይላል። በቃ ከዚህ በኋላ እኔ በእግዚአብሔር እታመናለሁ፣ በምሕረቱ ደስ እሰኛለሁ፣ ሐሴት አደርጋለሁ። መከራዬን አይተሃል። ሃሌሉያ! አየ መከራዬን አይተሃል ጌታ ሆይ። ካየ
አሁን በፊት ነው እንጂ ምጨነቀው በፊት ነው እንጂ ያ ሁሉ ሮሮ አንተማ ካየ በኋላ እግዚአብሔር ካየ በኋላ መጽሐፉ እንደሱ አይደለም ይላል። በቃ ሄደች እኮ እኔ በእግዚአብሔር ፊት ልቧ ያዘነባት ሴት ነኝ አለች አይደለም፣ ተሰበረች። ከዛ በኋላ አንቺ ሰካራም ነሽ ወይ በማለዳ እንደዚህ ነው፣ ኧረ ጌታዬ እንደሱ አይደለም ምናምን አለች። ምንድነው በቃ እግዚአብሔር የልብሽን ይስጥሽ፣ ጸሎቷን በልብሽን። ከዛ በኋላ አልቀሳ ስብር ብላ ስትመለስ መጽሐፍ ቅዱስ ምንድነው የሚለው? ጥያቄዋ ተመለሰላት ነው እንደሚልን። በቃ እሱ ሰማ እንደ ካህኑም ደግሞ መረቀኝ አይደል? ተቀባባችና ከዛ ወዲህ አዝና አልታየችም ይላል። አይ በቃ ለውጥ እሱ ነው። እሱ ፊት ካፈሰስክ በኋላ ከዛ በኋላማ ዝማሬ ነው፣ በምህረት ደስ እሰኛለሁ። ከዛ በኋላ ማለት ትችላለህ፣ መርከቤ በውሃዎቹ ላይ ማለት ትችላለህ። ከዛ በኋላ ምክንያቱም ያለ ጌታ ጮሃላ ወደሱ ሳትጸልይ ግን አይደለም፣ ሳትጮህ ግን አይደለም። ጮህ መጀመሪያ ራስን ግን ኤክስፕረስ አድርግ። ከዛ በኋላ ግን መታመንን በሱ ደግሞ ግለጽ። እዛ ጋር መቆም የለብንም ነው። መከራዬን አይተሃል፣ የነፍሴን ጭንቀት አውቀሃል። ዝም ብዬ ፕሪቴንድ እያደረኩ እንዳልሆነ አይተሃል። የነፍሴን ጭንቀት ምን ያህል እንደተጨነቅኩ ጌታ ሆይ አይተኸኛል። ለጠላት አሳልፈ አልሰጠኸኝም። ነገር ግን እግሮቼን ሰፊ ቦታ ቆምካቸው፣ እንደውም አደላደልከኝ ይላል። እንደው ከነዚህ መካከል ውጣ አልከኝና ሰፊ ስፍራ ላይ ወሰድከኝ ጌታ ሆይ። በተለይ ደግሞ ከዚህ በኋላ የሚናገረው ቃል በጣም የምወደው ቃል ነው። ብዙዎቻችሁ እሱን ቃል እንደምትወዱት አውቃለሁ። በቃላችሁም የምትሉት ይመስለኛል። እና እግዚአብሔር የጊዜ ጉዳይ ካልሆነ በስተቀር አሁን ስላልገባኝ ስላላየሁት እንጂ ለኔ ያዘጋጀልኝ ለኔ የሰወረልኝ ምህረት ያከማቸው ምህረት የትሌለ ነው። በቃ ከምንም ጋር የሚወደ እንዴ እኔ ስላላየሁት እንጂ ለካ ስላልገባኝ እንጂ እግዚአብሔር ለኔ ያዘጋጀው የሰወረው ምህረት ለካ ጌታው ይላል በአንተ ለሚታመኑት በሰው ልጆች ፊት ያዘጋጃት ለሚፈሩ የሰወርካት ምህረት ቸርነት እንደምን በዛች አለ። እንደምን ጌታው እኔ እኮ ለካ ስላላየው ነው፣ ለካ ቤተ መዛግብት ስላልገባው፣ ለካ መቅደስ ውስጥ ስላልቆየው፣ ለካ ጸሎት ፊት ስላልሆንኩ እንጂ ለካ ጌታ ሆይ አንተ ያዘጋጀው የሰወርከው ለካ ቸርነት አለ። ለካ አንተ እኮ ገና ከሰው ክርክር በፊት መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳን ከአንደበት ክርክር ትሸፍናቸዋለህ ካለ በኋላ የመጨረሻው ይላል ሃሌሉያ ይላል። ዋው ይላል። ይሄኛው የመጨረሻው አየህ፣ ይሄ ሁሉ ነገር አዎ በዚህ ጠላት ትቶኛል፣ በዚህ ጠላት ይጎነትለኛል፣ በዚህ ወዳጅ ትቶኛል፣ በዛ ጋር መንገድ የሚያኝ ሰላም አይለኝም፣ ጎረቤቴ ይሳለቅብኛል። አንተ መከበብ ነው የሚሰማው፣ ግን ተከቦም ቆሟል። እንዴ መከበባችሁ ለምን ያስደነግጣችኋል? ተከባችሁ መቆማችሁ ያስደንቃችሁ። ተከባችሁም ቢሆን ቆማችኋል እኮ ጎነታትሏችሁ ከኪሳችሁ ሳይቀር ከልባችሁ ከምናችሁ ያልወሰዱት ነገር የለም። እስቲል ግን ቆማችኋል። ስለ ቆማችሁ እግዚአብሔር ይመስገን ነው ማለት። ትልቁ ነገር እኮ መቆማችሁ ነው። መቆማችሁ እኮ ነው ወገኖች፣ አልጠፋችሁም። ዳዊት መጨረሻ ላይ እሱ ነው እኮ የሚለው፣ አዎ ጠላት በዚህ በኩል አለ፣ ወዳጅ በዚህ ዘግቶኛል፣ መንገድ አላፊ ሰላም አይለኝም፣ መጣ ይለኛል፣ ተከብቤያለሁ ይልና ግን እኮ ልከበባ ምን ችግር አለው? በተከበበ ከተማ መካከል የሚያስደንቅ ምህረቱን የሚገልጥ እግዚአብሔር ይመስገን ይላል። አይ በምስጋና ነው። በተከበበ ከተማ የሚያስደንቅ ምህረት በእኔ የገለጠ እግዚአብሔር ይመስገን። እንዴ አየ ሰወጣ ሰዎች አሁንም አለ ይላሉ። አሁንም አለ ስሙ ይባረክ አለ። መጥፋት ቢኖርብን ዛሬ አልነበረም የምንጠፋው። መውደቅ ቢኖርብን ዛሬ አይደለም የምንወድቀው። ግን በተከበበ ከተማ የእግዚአብሔር የሚያስደንቅ ምህረቱን የሚገልጥ እግዚአብሔር ይመስገን። እና ዳዊት ተከብቤያለሁ፣ በግራም በቀኝ ከፊት ከኋላ አሉ፣ ከላይ ከታች ሁሉ ከበውኛል፣ ፍላጻው ቀስቱ ብዙ ነው፣ ወዳጅ ጠላት ተባብረውብኛል፣ ግን እስቲል ቆሜያለሁ። እና በተከበበች መካከል ከተማ ምህረቱን እኮ አይደለም የሚያስደንቅ የሚያሰኝ አንተ አሁንም አለ። የሰው ምንድነው ዋክ እባብ ነው፣ ተቀጥቅጦ ያፈርልሶ ይነሳል። እግዚአብሔር ይባረክ። እንደሱ ሆነን ብዙዎቻችን የቆም ነው። ጠፋ ስትለው አለ
ሞተ ስትለው እንደገና ይቆማል። የሰው የማምረውን ማጣቱ ነው ስትል እንደገና እንደሱ አይነት ጤነኛ ሰው አታገኝ። ምን አይነት ነገር ነው ብለው የሚያስደንቅ ምሕረቱ በእናንተ ላይ ይገለጣል ማለት በደንብ እስቲ አሜን በሉ። አዎ እንደሱ ነው የሚያስደንቅ ምሕረቱ። ከዛ ወደ መጨረሻው ነገር ልምጣላችሁ። ወደ መጨረሻው ነገር ሲመጣ ሲያለቀስ ያዩ ሰዎች አሉ፣ ሲተክዝ ያዩ ሰዎች አሉ፣ ሲማረር ያዩ ሰዎች አሉ። እና ዳዊትን አሁን እስቲ አሁንም እዚያ ነው እንዴ ያለው ብለው ዲስካሬጅ የሆኑም ቅዱሳን ሊኖሩ ይችላሉ። ቅዱሳንም እንዴ ዳዊት ይሄን ያለ እግዚአብሔር ባሪያ ሆኖ እግዚአብሔር እንደ ልብ ሆኖ ከወደቀ እንዲህ ከወረደ እኛማ ብለው ዲስካሬጅ የሚሆኑ ሰዎች ሊኖሩ ይችላሉ። ዳዊት አሁን ዞር ይልና እዚህ ጋርማ መቆም የለብኝም፣ በምሬቴና በለቅሶዬ ጊዜ ወደ ኋላ የተመለሱ ሰዎች ሊኖሩ ስለሚችሉ እነሱን ደግሞ ኢንከሬጅ ማድረግ አለብኝ። ሌሎችን ወደ መበረታታት ደግሞ ያልፋል። አየ ወደ ምስክርነት ደግሞ ይመጣል። እንደዚህ ይላል፣ ካሞን እንሰብሰብ ይላል። ሁላችሁ ቅዱሳን አቤት ይላል፣ ቅዱሳን ተሰብሰቡ ነው አንድ ጊዜ። አቤት እግዚአብሔርን ውደዱት። ምን አልክ? ያ የሰበረህን፣ ያ እንደተበላሸ ዕቃ የተወህን፣ ያ እንደሞተ ሰው እንድትረሳ ያደረገህን፣ በዚያ ሁሉ ሰልፍ መካከል እንደተወ የተሰማህን፣ ነፍስ የዛለችበትን እሱን እንዴት አዎ ቅዱሳን እግዚአብሔርን ውደዱት ይላል። ለምን? እግዚአብሔር ችግር የለውም፣ ያን ጸሎቴን አልተውም። እግዚአብሔር እውነተኞችን ይፈልጋል። እኔ እውነተኛ ሆኜ ያን ሁሉ ነገር የነገርኳችሁ እውነተኛ ነው። ሪሊ በዛ ውስጥ አልፌያለሁ። አይ ሪሊ ያንን ስሜት ተሰምቶኛል። አዎ ልክ ነኝ። ግን እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችን ፈጽሞ ይበቀላቸዋል ካለ በኋላ በእግዚአብሔር የምትታመኑ ሁላችሁ በርቱ፣ ልባችሁ ይጽና። በእግዚአብሔር ታመኑ እንጂ ያ ሁሉ መንገድ አልፋችኋል፣ ያ ሁሉ መንገድ ሄዳችሁበታል አይደል? ግድ የላችሁ። በእግዚአብሔር የምትታመኑ እናንተ ሁላችሁ በርቱ፣ ልባችሁ ይጽና። እስቲ አጠገባችሁ ያለውን ሰው እስካሁን ምንም ስላላላችሁ በርታ ልብ ይጽና አበሉት። በደም ደግማችሁ አሁንም በርታ ልብ ይጽና በሉት። አዎ በእግዚአብሔር የምትታመኑ እናንተ ሁላችሁ በርቱ፣ ልባችሁ ይጽና። ስሙ ይባረክ። በማጠቃላይ ምን ልበላችሁ? ዳዊት በዚህ ዝማሬ ውስጥ ህመሙን በታማኝነት ይገልጣል። ፍርሃቱና የልቡን ስብራት ተቀብሏል። ከማስመሰል ይልቅ ይጸልያል። ለማመን ደግሞ ስሜቱ እስኪስተካከል ድረስ አይጠብቅም። አንዳንዶቻችን ለማመን ስሜት አያምንም። እሺ ማለት ይኸውልህ ስሜት ይሰማችኋል፣ እምነት ግን አይሰማችሁ። እምነት ታምናለህ እንጂ አይሰማም። ጌታ እንዲህ ቢሰማኝም እኔ ግን አንተ አምና እውነተኛ መሆኑን መቀበል ነው አይደል እንዴ? ኢየሱስ ያድናል ሲባል ተሰምቶ ነው እንዴ? አይደንክ አምነህ ነው። ስለዚህ ስሜቱ እስኪስተካከል ድረስ ለማመን አይጠብቅም። ጌታ ሆይ አምናለሁ ይላል። ስሜቴ ባይስተካከልም አምናለሁ። ስለዚህ ለማመን ስሜት እስኪስተካከል አለመጠበቅ፣ በተስፋና ሌሎችም በማበረታታት መጨረስ ደግሞ በጣም ያስፈልጋል። እግዚአብሔር ስሜታችንን እንድንደብቅ ምንም እንዳልተፈጠረ እንድናስመስል አይፈልግም። በእምነት ሆነን በትክክለኛ መንገድ ራሳችንን ኤክስፕረስ ማድረግ አለብን። ይህን ከኢየሱስ እንማራለን። በኢየሱስ ነው መጠቀልላችሁ። ከኢየሱስ እንማራለን። ኢየሱስ አልዓዛርን እንደሚያስነሳው ያወቀ አልቅሷል። አልዓዛርን አሁን እንዳልኳችሁ ለቅሶ ላይ ምናምን መጥቶ በጌታ ነው ምናምን እንደሚሏችሁ ሰዎች አይደለም ያለው። እህቶቹን አየ አይደል? አልዓዛር ሞቷል፣ ይወደው ነበር እና አልዓዛር ሞቶ ሲለቀስለት ምናምን ሲያይ ኢየሱስ እንባ አውጥቶ አለቀሰ። እንባ እንደዚህ ምናምን አላስመስልም፣ እንደ አበሻ አላስመስልም። አበሻ እኮ ስናለቅስም ለቅሶ ቤት ስንሄድ ስሜታችን ትክክል አይደለም። አንቺ ቅደም የሚያለቅሰው ቶሎ እንባ የሚመጣለት ሰው መርጠን ማለት ነው። ምን አስጨነቃችሁ ካልመጣላችሁ ምናምን። አንዳንድ ጊዜ በቃ በጣም ነው ጨምቀን። አሁን እኔ በጣም በቃ ከዛ ወዲህ ቀና ማለት ያቅተኛል። ጨምቅ ያለቀስኩባቸው ጊዜያቶች በግድ ሳይመጣ እንዲህ ብላችሁ እንዲህ ናችሁ። አንዴ እነማካብ ሽቀውኛል። እንዲህ ለቅሶ ሲያልቅ እንዲህ ያልክ ብለው ማለት ነው። እና አንዳንድ ጊዜ ካልመጣ በቃ እኮ አልመጣም አይደል? እነሱ ያልቅሱ እንደሱ ስለሆነ ማለት ነው። ከዛ አንዳንዱ ሰው ደግሞ አይታችሁ እንደሆነ ፎጣውን ሳያነሳ ከቆየ ጠርጥሩት።
ቶሎ ቀና ካላለ ብሎ ካላለ እንባ የለም አይደለም። ብዙ ለምን ትጨነቃላችሁ? እንደሱ ኢየሱስ ክርስቶስ ግን የምሩ ስሜቱ ሲሰማው ከመጣ ደግሞ አልቅሱ። ያልኳችሁ ወንድም አሁን በቀደም በቅርብ ያለፈው ወንድም ጋር ሲሄድ ቤተሰቦቹ ምስክርነት ይናገራሉ። መድረክ ላይ ስለሱ ስለ ጓደኞቹ ይናገራሉ። ሁሉም በርትተው ነው የሚናገሩት። እኔ ግን የልጆቹን ያየው ምን ያየው ራሴ መቆጣጠር እና እነሱ ጀግናው ነው ምናምን አለለም። የኔ ስሜት ሌላ ነው፣ የነሱ ስሜት ሌላ ነው። በቃ ከመጣ ነውም ጤና ነው ይባላል ለአይን። ኢየሱስ ምንድነው ያደረገው? አልቅሷል። ማልቀስ መሸነፍ አይደለም። አይደለም እንዴ? ማልቀስ መሸነፍ እኮ አይደለም። እንደሱ ብላችሁ ለምን ታስባላችሁ? ኢየሱስ እንዲህ ብቻ አይደለም የሚሆነው። ሉቃስ 23 ምንድነው ያደረገው? 22 23 ላይ ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ እንትን አለ። በቃ ኑ እንጂ ምንድነው ምን ያስፈራችኋል? አሁን እኮ ምን ሄዱ ልሞት እኮ ነው። ምንድነው ምን አንተ ፈሪ አንተ ጴጥሮስ ደግሞ አላለም። የድንጋይ ውርወራ ያህል ከነሱ ራቅ ብሎ ይላል አይደል? ተንበረከከና እኔ ሉቃስ የገለጠበት ቃል በተለይ በጣም ልቤን ይነካዋል። እየጸለየ ሲያጣጥር አይደል ቢለው ማጣጣር ማለት ምን እንደሆነ ታውቃላችሁ? ማጣጣር እኮ ከባድ ነው። እያጣጣረ በቃ ነፍሱ እኮ እስከ ሞት ድረስ ተጨንቃለች። አቤቱ ነፍሴ ታወከች፣ ከዚህ ሰዓት እኮ አድነኝ እያለው ነው አባቱ። ፈቃድህን ላደርግ ነው የመጣሁት፣ ፈቃድህንም ፈልገዋለሁ፣ ግን ጌታ ሆይ ፈርቻለሁ። ጌታ ሆይ እንግዲህ የዘመኖቹ የእምነት ሰዎች አልፈራሁም በል ይሉታል ኢየሱስንም ቢሆን ማለት ነው። ኢየሱስ ግን ፈርቻለሁ ጌታ ሆይ፣ ፈራው ጌታ ሆይ እያለ እያጣጣረ ይጮህ ነበረ። ከዛ እግዚአብሔርስ እንዴት ትፈራለህ የምወድ ልጅ አላለውም? ከሰማይ የሚያበረታታው መልአክ ተላከለት ይላል። አይዞህ አይዞህ አለው። መልአክ መጥቶ መላእክት ፍጥረቱ ናቸው ለኢየሱስ በአፉ ቃል የተፈጠሩ ናቸው። ግን ፍጥረቱ መተው አበረታቱት። መላእክት መተው አይዞህ ኢየሱስ አይዞህ ብለው አበረታቱት። ኢየሱስ በቃ የሆነ ልክ መላእክት ሲመጡ እንዳ የሆነ ነገር አላረገም። መላእክት ሲያበረታቱት አይዞህ ሲሉት ብላችሁ ነው ያለ በቃ ይበረታታል። እና ያዘነ አባት ሆይ ያለ ነው ሄደው። ስለዚህ ወገኖች ሆይ በእግዚአብሔር ፊት ድካምን መግለጥ፣ መጮህ፣ ማልቀስ ሽንፈት አይደለም። በሰው ፊት አታርጉት፣ በእግዚአብሔር ፊት አድርጉት። ሽንፈት እግዚአብሔር ያያል፣ እግዚአብሔር ይፈርዳል። አይዟችሁ በቃ ቤተክርስቲያንም እንፍቀድላችሁ። ለሚያዝኑ ሰዎች ፍቀዱ ወገኖች ሆይ፣ የምትጸልዩ ሰዎች ፍቀዱ ለሚያዝኑ ሰዎች። በቃ የምን ለቅሶ ነው የጸለይ አትበሏቸው። እስኪ ይጨርሱ እስቲ ይውጣላችሁ። እግዚአብሔር እንባቸውን ይይ፣ እግዚአብሔር ጮታቸውን ይስማ፣ እግዚአብሔር የልባቸውን መሰበር ይመልከት። እድል ስጧቸው። በቃ ኢየሱስ መስቀል ላይ ሲወጣ እሁድ እንደሚነሳ እኮ ያውቃል አይደለም እንዴ? እሁድ እንገናኝ እኮ ብሏቸው እርግጠኛ እኮ ነው ኢየሱስ። ቅንጣት ተጠራጥሮ አባቴ መቃብር ውስጥ ይረሳኝ አላለም። በገሊላ ቀጠሮ ሰጥቶ ነው የሞተው። ቀጠሮ ሰጥቶ የሞተ ሰው ታውቃላችሁ? ኢየሱስ ቀጠሮ ሰጥቶ በገሊላ ቀድማችኋለሁ፣ ገሊላ እንገናኝ ብሏቸው ነው የሞተው። ግን መስቀል ላይ ያለው ደግሞ ፔን ከባድ ነው። ስለዚህ አባት ሆይ ስለምን ተውከኝ አባት ሆይ ያለው ደግሞ ይጮሃል። መዝሙር 22 ላይ ያለውን ቃል በቃ ይጮሃል። አባት ሆይ ለምን ተውከኝ ባክህ እያለ ይጮሃል። እንዲያውም በቃ ኤልያስን ይጣራል ምናምን እየዘበቱበት ሳይቀር ማለት ነው። የኢየሱስ ድርጊት ስሜትን መግለጥ ድክመት ወይም እምነት አልባነት እንዳልሆነ ማረጋገጫ ነው። ይልቁንም በእግዚአብሔር ፊት ሐቀኝነት ነው። እግዚአብሔር እውነተኞችን ይወዳል፣ ትዕቢተኞችን ነው የሚቃወመው። ትዕቢተኞችን ነው። ስለዚህ በእግዚአብሔር ፊት እውነተኞችን ነው። በመጨረሻ ዳዊት እንዳደረገው አድርገን ብንጨርስ ነው ደስ የሚለኝ። ዳዊት ያለው ምንድነው? መንፈሴን በእጄ እሰጣለሁ። ኢየሱስም ጸሎቱ ሲጨርስ ያለው እሱ ነው። መስቀል ላይ ምንድነው ያለው? 23:46 ላይ ኢየሱስ በታላቅ ድምፅ ጮኸ፣ አባቴ ሆይ ነፍሴን በእጄ አደራ እሰጣለሁ አለ። ይህም ብሎ ነፍሱን ሰጠ ይላል። በቃ ራሱን መጨረሻ ላይ ለአባቱ ተወ። በቃ ጌታ ሆይ ነፍሴን ላንተ አደራ እሰጣለሁ አለ። ሁላችን ሁሉን በእጁ እንተው። እግዚአብሔር ይርዳን።